በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል ሀገር አቀፍ የሰላም ኮንፈረንስ ሊካሄድ መሆኑ ተነገረ። 1 ሊትር ነዳጅ ላይ የ10 ብር ጭማሪ ተደረገ። ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ ሶስተኛው ተጠርጣሪ መያዙ ተነግሯል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ተጀምሯል። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች መረጃዎችን አካተን ይዘናል። አብራችሁ እንድትቆዩ የጋበዝን ወደ መረጃዎቹ አለፍን። በቅድሚያም ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራትን ተሳትፎ እንደማይቀበሉ ገለጹ። የግብፁ ፕሬዝዳንት አብዱል ፋታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትናንት መጋቢት 14 ቀን 2017 ዓ.ም በካይሮ በቀጠና የመረጋጋት ጉዳይ ለሶማሊያ ድጋፍ የሚያደርጉበት መንገድ፣ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን ዘግበዋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለግብፁ ፕሬዝዳንት አልሲሲ መስጠታቸውን የጠቆሙ ዘገባዎቹ የፕሬዝዳንት ኢሳያስ መልእክት በሁለቱ ሀገራት ሁለትዮሽ ግንኙነትና የጋራ በሆኑ አስፈላጊ ጉዳዮች ላይ ያተኮረ ነው ሲሉ ገልጸዋል። በውይይቱ ወቅት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የአገሪቱ ደህንነት ሹም ሜጀር ጄኔራል ሐሰን ራሽድ መገኘታቸውን ዘገባዎቹ አመልክተዋል። የኦስማን ሳላህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ ኤልሻናዊ ገልጸዋል። ሶማሊያ ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውም በውይይቱ ተገልጿል ብለዋል። በሱዳን ሰላምና መረጋጋትን ለማስፈን ሁለቱም ባለስልጣናት መምከራቸውንም ቃል አቀባዩ መሐመድ ኤልሻናዊ አስታውቀዋል። ቀይ ባህርን መጠበቅና ማሳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አልሲሲና ሳላህ መክረዋል። ቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበልም ገልጸዋል ሲሉ የግብፁ ፕሬዝዳንት ቃል አቀባይ መናገራቸውን ዘገባዎቹ አካተዋል። በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል እቅድ ይዞ የጀመረውን ሀገር አቀፍ የሰላም ኮንፈረንስ ለሁለተኛ ጊዜ ሊያካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። መጋቢት 30 እና ሚያዝያ 1 ቀን 2017 ዓ.ም በኦሮሚያ ክልል አዘጋጅነት በጅማ ከተማ እንዲካሄድ እቅድ የተያዘለት ሰላም ኮንፈረንስ ሀገሪቱ ካለችበት ሰላም እጦት በዘላቂነት እንድትወጣና የተረጋገጠ የሰላም ሁኔታ እንዲፈጠር የሚያስችሉ መንገዶች የሚመላከቱበት፣ መንግስትም የሰላም ማስጠበቅ ስራ ላይ የበለጠ እንዲሰራ የሚጠየቅበት፣ ህብረተሰቡ ለሰላም ያለውን ጽኑ ፍላጎት የሚያሳይበት፣ አብሮነቱን የሚያጠናክርበትና ለሰላም ግንባታ የሚያበረክተውን አስተዋጽኦ የሚያጎላበት ይሆናል ተብሎ እንደሚጠበቅ የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ኃላፊ ይታገሱ ኃይለሚካኤል ተናግረዋል። ፌዴራሉን ጨምሮ ከተለያዩ ክልሎች የሚመጡ ከፍተኛ የሃይማኖት መሪዎች፣ የመንግስት የስራ ኃላፊዎች እንዲሁም በርካታ ተሳታፊዎች ይገኙበታል ተብሎ የሚጠበቀው የሰላም ኮንፈረንስ ለሰላም የበኩላቸውን ያበረከቱ አካላት እውቅና የሚያገኙበት እንደሆነም ተገልጿል። የመጀመሪያው ዙር ኮንፈረንስ ሃይማኖት ለሰላም ለአንድነትና መከባበር በሚል መሪ ቃል በድሬዳዋ ከተማ መካሄዱ ይታወሳል። ሪፖርተር ከጉባኤው አገኘሁት ባለው መረጃ መሰረት በመጀመሪያው ኮንፈረንስ ላይ 100,000 ሰዎች ይሳተፋሉ ተብሎ ቢጠበቅም የተገኙት ግን 20,000 አካባቢ ብቻ ናቸው። ነፍጥ አንግበው በየበረሃው ያሉ ወንድሞቻችን ከመንግስት ጋር በሰከነ መንፈስ በመወያየትና በመመካከር ችግሮችን በሰላም እንዲፈቱ ያስፈልጋል ሲሉም ጥሪ አቅርበዋል። በጦርነት ወይም ግጭት እስካሁን የተጎዳው ነው ይበቃናል ያሉት ኃላፊው በሰላማዊ መንገድ ጥያቄዎችን አቅርቦ መልስ ማግኘት ይበጃል ብለዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች የገቡበት ውጥረት ከቁጥጥር ውጪ ሳይወጣ የፌዴራል መንግስት መፍትሄ ሊፈልግለት ይገባል ሲል የሃይማኖት ተቋማት ጉባኤ ጥሪ አቅርበዋል። ጦርነት አውዳሚ መሆኑን ለትግራይ ህዝብ መንገር አስፈላጊ አይደለም ያሉት ይታገሱ ቅራኔዎችን ጊዜ ሰጥቶ መነጋገር መፍታት እንደሚያስፈልግ ጉባኤው ደጋግሞ ማሳሰብ ይፈልጋል ብለዋል። ከማሳሰብ ባሻገር በክልሉ ያለው ውጥረት እንዲረግብ የሚረዱ ሂደቶች ምን አድርጋችኋል? ካላደረጋችሁስ ምን አስባችኋል? ተብለው ጥያቄ የቀረበላቸው ኃላፊው አሁን ባለው ሁኔታ በጉዳይ ውስጥ የመግባት እቅድ የለንም ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ሐሙስ መጋቢት 11 ቀን 2017 ዓ.ም በፓርላማ ከምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ የሰሜኑን ጦርነት ያስቀረው የፕሪቶሪያ ስምምነት ከተደረገ በኋላ ባለፉት 2 ዓመታት በክልሉ ምንም ውጊያ ለመደሩን በመጥቀስ ስምምነቱ የትግራይ ህዝብ በጦርነቱ ያጣቸውን አገልግሎቶች እንዲያገኝ አስችሏል ብለዋል። ነገር ግን በስምምነቱ የሚጠበቁና በበቂ ሁኔታ ተግባራዊ ያልተደረጉ ጉዳዮች ለአብነትም የቀድሞ ተዋጊዎችን መልሶ የማቋቋም ስራ በተሟላ መንገድ
አለመፈጸሙን ተናግረዋል። ሰብአዊነትንና ፖለቲካን መቀላቀል ተፈናቃዮችን ወደ ቀያቸው ለመመለስ እንዳይቻል እክል መፍጠሩን ያብራሩት ጠቅላይ ሚኒስትሩ ይህንን አካሄድ ማረም ከተቻለ የፌዴራል መንግስት ዜጎችን ወደ ቀያቸው ለመመለስ ዝግጁ መሆኑን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር አመራሮች ባለፉት 2 ዓመታት ተጨማሪ ጦርነት እንዳይፈጠር ማድረጋቸውን ያወሱት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ የ2 ዓመት ስራ ዘመኑ ማብቃቱን በይፋ አስታውቀዋል። እስካሁን የነበሩ አፈጻጸሞች ተገምግመው የፕሪቶሪያውን ስምምነት በሚያከብር መንገድ ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ በኃላፊነት ይቀጥል የሚል እምነት አለን ብለዋል። ይህን ለማድረግ ግን የህግ ማሻሻያ የሚያስፈልግ መሆኑን አስረድተዋል። በዚህም የፌዴራል መንግስት ከጊዜያዊ አስተዳደሩ አመራሮች ከህወሓትና ከሌሎች ፓርቲዎች ጋር የጊዜያዊ አስተዳደሩን የስልጣን ዘመን ለማራዘም የሚያስችል ውይይት ማድረጉን ጠቁመዋል። በእነዚህ ጊዜያት አስተዳደሩ ህዝቡን የስልጣን ባለቤት ለማድረግ ለቀጣይ ምርጫ ማዘጋጀት እንደሚጠበቅበት አጽንኦት የሰጡት ጠቅላይ ሚኒስትሩም ጊዜያዊ አስተዳደሩ ሲቀጥል ግን በግለሰቦች ደረጃ የስልጣን ለውጥ ሊኖር እንደሚችል ፍንጭ ሰጥቷል። የመረጃ ጥንቅራችን ቀጥሏል። 1 ሊትር ነዳጅ በ10 ብር ጭማሪ ተደረገበት። 1 ሊትር ቤንዚን 112 ብር ከ67 ሳንቲም ሲገባ 1 ሊትር ነጭ ናፍጣ ደግሞ 107 ብር ከ93 ሳንቲም ገብቷል። የፌዴራል ንግድና ቀጣናዊ ትስስር ሚኒስቴር ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከመጋቢት 14 ቀን 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ አድርጓል። በዚህም መሰረት 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም፣ 1 ሊትር ኬሮሲን 107 ብር ከ93 ሳንቲም፣ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም፣ 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም ገብቷል። የመጋቢት ወር የነዳጅ ምርቶች ዋጋ በየካቲት ወር በነበረበት እንደሚቀጥል ከጥቂት ቀናት በፊት ይፋ ቢደረግም ድንገት መንግስት በነዳጅ ምርቶች ላይ የዋጋ ጭማሪ አድርጓል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሰሃረላ አብዱላይ አጠቃላይ 10 በመቶ አካባቢ የተጨመረው መጨመር ከነበረበት ማለት ነው ብለዋል። ከ101 ብር እንግዲህ ጭማሪውን ስናየው ወደ 10 ብር ነው የሚሆነው ሲሉ ለቲግቫ ነግረውታል። ጭማሪ የተደረገው ሪፎርም ሲሉ የጠሩትን የማክሮ ኢኮኖሚ ማሻሻያ ተከትሎ ታርጌት ያደረገው ነው ብለዋል። በተለይ ቤንዚን፣ ኬሮሲንና ነጭ ናፍጣ የድጎማ ስርዓት ውስጥ አሁንም ያሉ ናቸው። የቀሩት ቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣ ከአምና ጀምሮ በገበያ ዋጋ እየተወሰኑ የመጡ ኮሞዲቲዎች ናቸው። የአውሮፕላን ነዳጅ ደግሞ ከባለፈው 3 ወር ጀምሮ በዓለም የገበያ ዋጋ እየተመራ ይገኛል። መንግስት ባለፈው ዓመት አድርጌዋለሁ ካለው የማክሮ ኢኮኖሚ ማሻሻያ በኋላ በበርካታ ሸቀጦችና አገልግሎቶች ላይ ከፍተኛ የዋጋ ጭማሪ የተደረጉ መሆኑን መረጃዎች ያመለክታሉ። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ 3ኛ ተጠርጣሪ መያዙ ተሰማ። 15 ዓመቱ አሜን ከ3 ሳምንታት በፊት በከተማዋ ሜርሂል አካባቢ ክላሬንደር ጎዳና ላይ በተፈጸመበት ጥቃት በጸና ቆስሎ መገኘቱ ይታወሳል። ምንም እንኳን ድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱ እዚያው ማለፉ ተገልጿል። በአሁኑ ወቅት 16 ዓመት ታዳጊ የሆነው 3ኛው ተጠርጣሪ በቁጥጥር ስር እንደዋለና እንዲሁም ክስ እንደተመሰረተበት የስኮትላንድ ፖሊስ አስታውቋል። ታዳጊው ዛሬ ሰኞ ግላስጎ በሚገኝ ፍርድ ቤት እንደሚቀርብም ተገልጿል። ከዚህ ቀደም የ14 ዓመት ልጅ ታዳጊ በአሜን ግድያና በጥቃት ወንጀል ተከሶ ፍርድ ቤት ቀርቧል። ሌላኛው ሁለተኛው ተከሳሽ 15 ዓመት ታዳጊ በጥቃት ወንጀል እንዲሁ ክስ ተመስርቶበታል። ኤርትራ የተወለደው አሜን ከአባቱ ጋር በግላስጎ ከተማ ይኖር የነበረ ሲሆን በቅርቡ ነው በዩናይትድ ኪንግደም የመቆየት መብት የተሰጠው። አሜን ጆርዳን ሂል በተሰኘ ስፍራ በሚገኘው የቅዱስ ቶማስ አኩዋናስ ሁለተኛ ደረጃ ትምህርት ቤት ተማሪ ነበር። አሜን ተግባቢ፣ በጣም ተወዳጅ እንዲሁም በሙዚቃና መገናኛ ብዙሃን ከፍተኛ ፍላጎት የነበረው ታዳጊ እንደነበር የትምህርት ቤቱ ርዕሰ መምህር ገልጿል። ርዕሰ መምህሩ የታዳጊ ሞት ለትምህርት ቤቱ ማህበረሰብ አስደንጋጭ ነበር ብለዋል። 17 ዓመት እህቱ ደሊና በኩሏ አሜን የዩናይትድ ኪንግደም ዜግነት አግኝቶ ዶክተር፣ መሐንዲስ ወይም የቅርጫት ኳስ ተጫዋች የመሆን ተስፋን ሰንቆ እንደነበር ከዚህ ቀደም ለቢቢሲ ተናግራለች። ታዳጊው በግላስጎ ለ8 ዓመታት ያህል ኑሯል። አሜን ወንድሜ ብቻ ሳይሆን የቅርብ ጓደኛዬም ነበር ስትል ለቢቢሲ ስኮትላንድ ኒውስ ተናግራለች። አክላም በጣም ተወዳጅ ልጅ፣ በጣም ደግና ብሩህ ነበር ብላለች። ስኮትላንድ ፖሊስ በአሜን ግድያ ላይ ሰፊ ምርመራ ማድረግ መጀመሩን አስታውቋል። ሱፐር ኢንቴንደንት ቺርሊ ኪሊ እንዳሉት መልሶ ያለው የአካባቢው ማህበረሰብ ጋር ነው ካሉ በኋላም ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆኑን ተናግረዋል። አክለውም በዚህ አስጨናቂ ጊዜ ሀሳባችን ሁሉ ከአሜን ቤተሰቦችና ወዳጆች ጋር ነው፣ ለእነሱ ልዩ ድጋፍ ማድረጋችን እንቀጥላለን ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራ ተብሎ ተከፈተው የመረጃ መቀበያ በኩል ጥቆማው እንዲሰጥ ጥሪ አቅርበዋል።
የትራምፕን አስተዳደር አስመልክቶ በሰጡት አስተያየት ውዝግብ ውስጥ መግባታቸውን ተከትሎ ከአሜሪካ እንዲባረሩ የተደረጉት የደቡብ አፍሪካው አምባሳደር በሀገራቸው ደማቅ አቀባበል ተደረገላቸው። አምባሳደር ኢብራሂም ራሱል እሁድ ዕለት በኬፕ ታውን በሚገኘው ዓለም አቀፍ አየር ማረፊያ ሲደርሱ መቶዎች የሚቆጠሩ ደጋፊዎቻቸው አቀባበል አድርገውላቸዋል። አምባሳደሩም በአየር ማረፊያው ሲጠባበቁ የነበሩ የአፍሪካ ናሽናል ኮንግረስ ፓርቲ፣ የደቡብ አፍሪካ ኮሚኒስት ፓርቲና የሰራተኛ ማህበራትና ሌሎች ደጋፊዎቻቸው ሲዘፍኑና ሲደንሱ ታይተዋል። አንዳንዶች ኢብራሂም ራሱል ሀገራችን በክብር አገልግለዋል የሚሉ መፈክሮችንም ይዘው ነበር። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። አምባሳደሩ ከትራምፕ አስተዳደር ጋር ሰጣ ገባ ውስጥ ያስገባቸው ከዚያ ቀደም ብሎም አንድ የደቡብ አፍሪካ ቲንክ ታንክ ያዘጋጀው የበይነ መረብ ውይይት ላይ የሰጡት አስተያየት ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካን የሚጠላ ዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በአገሪቷ ተቀባይነት የላቸውም ሲሉ ከሀገር እንዲወጡ ትዕዛዝ አስተላልፈዋል። የ62 ዓመቱ ዲፕሎማት የዶናልድ ትራምፕን ፖሊሲ እንዲሁም በአህጉሪቱ ላይ ስለሚኖረው አንድምታ ትንታኔያቸውን ሰጥተዋል። አምባሳደሩ የሰጡት አስተያየት ትራምፕ በደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለአገሪቱ የሚደረገውን የገንዘብ ድጋፍ ማቋረጣቸውን ተከትሎ በሀገራቱ መካከል ውዝግብ መነሳቱን ተከትሎ ነው። ደቡብ አፍሪካ ከጨቋኙ የአፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም በአብዛኛው የአገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሆኑላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።